ሰላም እንደምን አላችሁ? ዛሬ እንግዲህ የሁለት ወንድሞቼ ልደታቸው ነው። መንግስታችን በሰማይ ነው ሲል የነበረ በጭባጫ ፓስተር ዛሬ 4 ኪሎ የኛ ልጆች ናቸው የገቡት እያለ ሲበጠረቅ ነው የምታየው። ኢትዮጵያዊነት ከዘር በላይ ነው። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። Hello everyone. I want everybody to be the voice for the voiceless. Famous singer of Ethiopia, Teddy Afro. ሰላማት ጋይስ እንደምናደራችሁ። ዛሬም በወቅታዊ በሆኑ ጉዳዮች ተመልሻለሁ። እስከ መጨረሻ ተከታተሉ። ሐሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ላይክ በማድረግም ጀምሩት። የቪዲዮ ሰብስክራይብ ማድረግ። የቴዲ አፍሮ ስቱዲዮ ተዘርፏል። ዛሬ ልትገረም ትችላለህ። ዘፈን ይሄን ያክል ፓወር አለው። እሱ ብቻ አይደለም። አንዳንድ የፕሮቴስታንት ፓስተሮችን ደግሞ በዛው ሸንቆጥ ብናደርጋቸው መልካም ይመስለኛል። ምክንያቱም አፍልተዋል። እንግዲህ ቴዲን የሚመለከተው ነገር እንግዲህ ዛሬ ስቱዲዮ ሙሉ ለሙሉ ተዘርፏል። በጣም አስገራሚው ነገር የሲኤምሲ አካባቢ የሚገኘው ስቱዲዮም እንደ ቢሮም የሚጠቀምበት ቦታ፣ ስራዎቹን የሚሰራበት፣ አዳዲስ ስራዎቹን ሁሉ ያስቀመጠበት፣ ወደፊት የሚወጡ ስራዎቹን ሁሉ ያስቀመጠበት ቦታን ዘርፈውታል። የፌዴራል ፖሊስ አባላቶች ጥበቃውን ደብድበው አቁስለውት ሁሉ ሆነ ወደ ህንፃው ገብተው ዘርፈውት የሄዱት ማለት ነው። አህያን ለምንድን ነው አስፋልት ላይ የምትሸኙ ሲሏት ጅብን ጎርፎ ነው እንዲወስዱ አለች ይባላል። ዘላለም ዓለምን ስትሸና ትውላለህ እንጂ ቴዲን ጠርገ ማውጣት አትችልም ከህዝብ ልብ ውስጥ። ስለዚህ ገና ዘፈን እንደዚህ እያዟዣውን አይደለ ላይ አናት ላይ ወጥቶ ሲጨፍርበት እንመለከተዋል የቴዲ አፍሮ ዘፈን። ሌላው በጣም የሚገርምና የሚደንቀኝ ነገር ይህንን መንግስት ፕሮቴክት እናደርጋለን፣ ይህንን መንግስት የእኛ መንግስት ነው የሚሉ የፕሮቴስታንት ፓስተሮችን እንመለከታለን። እኔ እነዚህ ሰዎች የነገ መግቢያቸው ያሳስበኛል። ምክንያቱም ከህወሓት ጋር አብረንን የነበረው ወይ ደግሞ ከኢህአዴግ ጋር አብሬ የነበርኩኝ የሚሉ ባለሀብቶች፣ ታዋቂ ሰዎች ምናምን ከኢህአዴግ መውደቅ ጋር አብሮን የወደቁት። ኢህአዴግ ላይ ግን ያኔ የተንጠለጠለ ሃይማኖት አልነበረም። አሁን እኔ የፕሮቴስታንት አንዳንድ ፓስተሮች ላይ ማስተውለው ፕሮቴስታንት እምነትን ከአብይ አህመድ ጋር ከብልጽግና ጋር የማጣበቅ አባዜ እመለከታለሁ። እኔ ይህንን ነገር ሀይ መባል ያለበት ይመስለኛል። ምክንያቱም ከአብይ መውደቅ ጋር አብሮ ተጠያቂነትም ይመጣል። ደጋግሜ ተናግሬያለሁ። ከአብይ መውደቅ ጋር አብሮ ተጠያቂነት ይመጣል። ዳስጣል ምናምን የሚል ሙዚቃ ስተነትኑ የምትሉ ስብከታችሁን አቁማችሁ ክርስቶስን መስበክ አቁማችሁ በየፕሮቴስታንት ፓስተር አዳራሽ ውስጥ የቴዲ አፍሮን ዘፈን ስትተነትኑ የምትሉ ፓስተር ነኝ የምትሉ ሰዎች ማፈር ይገባችኋል። ሲጀመር ከተሰማችሁት ዘፈን አንሰማም መስሎኝ የመጀመሪያ መርሃችሁ ዘፈን ስትተነትኑ እየዋላችሁ የአብይ አህመድን መንግስት እንከላከላለን የእኛ መንግስት ነው ማለት ነገ አብሮ ከአብይ ጋር መውረድ ያስከትላል። እዚህ ሀግ በሉ። ሰው ቀልድ ሲያምረው ፍልፍሉን ሳይሆን ፕሮቴስታንት ፓስተሮች የተናገሯቸውን የሚያይበት ጊዜ ላይ ደርሷል አይደል? ይሄን በቅጡ ማስተካከል ሲገባ የኔ መንግስት ነው ይሄ የኔ ሃይማኖት ይሄንን መንግስት ይመስላል ብሎ ማለት ነገ ከባድ ወንጀል ውስጥ እንደመዘፈቅ ደጋግመን የምንናገረው ጆሮህ ይያዝልሃል። ነገ ከአብይ እኮ ዛሬ የምታሽቃብጥ የሃይማኖት አባት በጠቅላላ ጉድ ከንቲባ ጽህፈት ቤት አዲስ አበባ እዚህ የምትመለከቱት ቪአይፒ ፓስ ይባላል እና አብዛኛዎች ማለት ነው ከኢትዮጵያ ሲወጡም ሲገቡም በቪአይፒ ፓስ እየወጡ በቪአይፒ ፓስ እየገቡ ያለ ካስትም ምንም ነገር ቼክ ሳይደረጉ አይ ብሊቭ 80 ሺህ ብር ምናምን ነው የሚከፍሉት በውስጥ ከዛ ይሄ በቃ የዲፕሎማት ፓስ እየተሸጠ ብዙዎች ማለት ነው ብዙዎች እንደዛ ነው የሚንቀሳቀሱት እና አንዳንድ ተሳድበው ምን ብለው አንቋሽሸው ምን ብለው የሰማሁት ለነሱ ሰዎችም ይሸጣል እና በዲፕሎማት ቪአይፒ ፓስ ኤርፖርት ስትገቡ በካስቱም ቀጥታ ያለምንም ቼክ ሳትደረጉ ምናምን ትገባላችሁና እንደዛ ገባ ወጣ እየተደረገ ብዙ መረጃዎች የተለቀቁ ነውና ይህን ደግሞ የብልጽግና መንግስት በአስቸኳይ እልባት መስጠት አለበት። እንዴት ነው የነገር ሊፈጸም የቻለው? እንዴት ነው ተራ ቲክቶከር ተራ ግለሰቦች እንደዚህ አይነት ነገር በገንዘብ ተከፍሎ የቪአይፒ ፓስ እየተሰጠ ወደ ሀገሪቷ የሚገባና የሚወጣ ነገር እንደሚገባ እንደሚወጣ የማይታወቅበት ውስጡ እንግዲህ ከመንግስት ውስጥ እንደዚህ ከሜር ኦፊስ የሚሰጥ የቪአይፒ ፓሶች እየወጡ ነው።
እባካችሁን የብልጽግና መንግስት ይህን ነገር በደንብ አድርጋችሁ እዩት። 80 ሺህ ምናምን እየተከፈለ እንደፈለጉ ሰዎች ይገባሉ ይወጣሉ፣ ማንም ቸክ አረጋቸውም። ለዚህም ነው ነፍሰ ገዳይ ቢሆንም አሸባሪ ቢሆንም አደንዛዥ እጽ ቢያስገቡም የከበረ ድንጋይ ሲያስወጡ ምናምንና አንዳንድ እስር ቤት የገቡ ሰዎች አሁንም የጀዋር መሐመድን ፔጅ ገብታችሁ ማየት ትችላላችሁ። እነ መንሱር ጀማል እነ ምናምን በእንደዚህ አይነት ፓስ ነው የሚመላለሱት ምናምን እያለ እየተናገረ ነበርና ሁላችሁም ገብታችሁ ቸክ አድርጉትኝ። ይሄ ነገር ግን በጣም የሚገርም ነው ተናግረናል። መንግስታችን በሰማይ ነው ሲል የነበረ በጭባጫ ፓስተር ዛሬ 4 ኪሎ የኛ ልጆች ናቸው የገቡት እያለ ሲበጠረቅ ነው የምታየው። 4 ኪሎ የኛ ልጆቻችን ነው የገቡት፣ ልጆቻችን ናቸው። መግባት እንዳለ መውጣት አለ። አትርሳው። ዝመትልኝ ቢል ምድረ ሽንታም ፓስተር አንዳችሁም አዘምቱ። በጣም ራሳችሁን የምትወዱ እና ሴት የምትወዱ እካካሞች ናችሁ። ዝመትልኝ እንድዘምቱ ፈልጋለሁ፣ ፓስተሮች ፈልጋለሁ ቢል ሄደን እናትህ ማፀን ውስጥ የምትደበቅ ሽንታም፣ ቀሚስ ውስጥ የምትገባ ሽንታም ነው ፓስተር ማለት። በጨበጭ ሀገር ይታቃላችሁ፣ ስለ ህዝብ መጮ ይታቃላችሁ። ሽንታ። ስለዚህ ኢትዮጵያውያን በምናየው ነገር ነው የምንናገረው። ምን አባህ ልታረገኝ ነው? ልጄን ባላሳድግ ለምደሃል። እዛ ቁጭ ብለው ሲዝቱና ሲያወሩ ልትዝት ፈልገህ ነው እኔ ላይ? አንተ የምርህን ነው? እንከባበር። በጣም ነው ብዙ ነገር ነው የምታደርጉት። ጆን ዳንኤል ስሙን ለማቀሸት ስሙን ለማስጠመድ ህዝብ እንዲጠላው ካለው ነገር ላይ በመጥፎ ነገር ስሙ እንዲነሳ የማታደርጉት ነገር የለም። ነገርኳችሁ። ሚስቴክ ስህተት ምናምን ሊኖር ይችላል፣ ግን አብሶ እናንተካከሮች ስለሚበልጣችሁ የሆነ ነገር ከእናንተ የተሻለ ነገር ስላለው ለመስበር ወይም ደግሞ ወደኋላ ለመጉተት አሁን ላይ ጊዜው አሁን ነው ብላችሁ የምትጠቀሙበት ብዙ አላችሁ። አይኑ አውቃችሁ ቲክታክ ያዘጋል ብላችሁ ስሙን ብታጠፉ የራሳችሁ የእሱ ጓደኞች የነበራችሁ አብራችሁ የበላችሁ የእናንተ አካውንት ሲዘጋ ሲረዳችሁ የነበረው ሲተባበራችሁ የነበረው ሰደቡኝ እንደዚህ ያደረጉብኝ ስትሉ አብራችሁ ሲያግዛችሁ የነበራችሁ ሰዎች ናችሁ። በአጠቃላይ ኢትዮጵያዊነት ከዘር በላይ ነው። ማንም ዘሩን መርጦ አልተወለደም። ለምንድን ነው በጥላቻ የምታሳደጉት? አሁንም ትልቁ ለኦሮሞ ልጆች ወደ ኢትዮጵያዊነት እንዳይመጡ የሚያደርገው አኖሌ ሐውልት ነው። የተለያየ አይነት ባንዲራ ይዘውላቸው መጥተዋል። አንዴ አባ ገዳ ይለዋል፣ አንዴ የሆነ ይለዋል፣ አንዴ ደግሞ የሆነ ነገር የሚል ባንዲራ አላቸው። የማን ነው ስሙ የሚሉት የኦፒዲዮ ባንዲራ፣ ወደ 5-6 አይነት ባንዲራ አላቸው። ከኢትዮጵያዊነት የሚወጡበት ወደ ኢትዮጵያዊነት የሚያቀርባቸው የለም። ከኢትዮጵያዊነት እንዲርቁ እንዲወሻበሩ ጽሁፉን ራሱ ከኢትዮጵያዊነት አውጥተውባቸዋል። በኃይለ ሥላሴ ዘመን ኢቨን በደርግ ዘመን ነው የማወራችሁ። ኦሮምኛ በአማርኛ ይጻፍ ነበር። እግዚአብሔር ምስክሬ ይጻፍ ነበር። ጋዜጣ ሁላ ነበር ኢትዮጵያ ላይ። እሱን ሁላ ነው ያስወገዱት። ለምን? የኢትዮጵያዊነት ሜንታሊቲ ከዛ ውስጥ እንዲወጣ በጣም ነው የሚፈልጉት። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሀና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ
ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ እቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ቢሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሀሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉን የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክ እና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮ እና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። አዳዲስ ዜናዎች አሁንም እየመጡ ነው። እንግዲህ ሁለቱ የቴዲ አፍሮ ሰራተኞች በእስር ይገኛሉ። ዛሬ ደግሞ ሲኤምሲ ወደሚገኘው የቴዲ አፍሮ ስቱዲዮ በመሄድ ፖሊሶችና አንዳንድ የደህንነት አካላት የስቱዲዮ በር ሰብረው ዘበኛ ቀጥቅጠው እዛ ውስጥ የሚገኘውን ማናቸውንም ቁሳቁስ ዘርፈው ሄደዋል። እንግዲህ 8 ዓመት ሙሉ እንዳለው ይሄ ስርዓተ መንግስት የሚያርድ የሚሰርቅ የሚያጠፋ ነው። ሁሉም በሙያው ትልቅ ትንሽ፣ ተማሪ፣ ነጋዴ፣ አስተማሪ፣ የመንግስት ሰራተኛ፣ ዜጋ ሳይባል በጋራ ይሄንን ስርዓት ማስወገድ ካልቻለ ሁሉ እያንዳንዷ ነገር ወደ እያንዳንዱ ቤት ነው የምታንኳው። የሃይማኖት አባቶችም ከካድሬ ነፃ የሆናችሁ ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊኮችም ምህላ መግባት አለባችሁ፣ ዱዓ ማድረግ አለባችሁ። ይሄ ስርዓተ መንግስት እንዲነቀልና ሌላ መልካም ስርዓተ መንግስት በኢትዮጵያ እንዲመጣ ይሄ አፋኝ ገዳይ ስርዓት ስለሆነ ማለት ነው ሁሉም መታገል አለበት። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ የሁለት ወንድሞቼ ልደት ነው። ጃኒ መታለች ከእህቴ ጋር ያሳያችሁ። እኔ ኒፋ ያረኳት ባይዚ በጣም ጃኒ መስላ መጣች። ታዋ ሜካፕዋ ሁሉም ነገሯ እናት። ኤኒዌይስ እራት እየበላን ነው ምናምን ወዳቸዋለሁ። እንዳተኙ አይነት ቪዲዮ ነው። እንዳተኙ? አዎ። አረ ይተኙታቸው እስከመቼ እንዳተኙ ብላችሁ እንዴ? አንዳንድ ይኮን ብላችሁ በሳምንት 2-3። እሺ እንዳተኙ። ማን ነው ቢራ ያዘዘው? የሚንቦገቦግ ቢራ ምንድነው? ታች ያለው የሚንቦገቦግ ምንድነው የሚወጣው ከታች? የምን ቺስ? ዛልከሚስት ምን አይነት ቢራ ነው ይሄ ደግሞ? ቺርስ ተባባሉ። ቢራ ተጠቅ ማለት ነው። ያንተ ተራይ ደስ ይላል። ያመጣል። እሺ አቤት አቤት
አላችሁ እንዴ? ኦኬ ነሽ እናልቆጣሽ ነው እናልቆጣሽ አይደለም ራሴ ገዝቼ ጃኒ ምስል ከምት ሶስት حدش تخجاني أكلنا خجاني حدا مثلا متين حدا مثلا متين تودي Thank you for the flower አመሰግናለሁ በጣም ሰላም እንደምን አላችሁ ዛሬ እንግዲህ የሁለት ወንድሞቼ ልደታቸው ነው እራት ልንበላ ነው ቤተሰብ ተሰብስቧል እንደምትመለከቱት አሳያቸውና ዞር እያልክ ነዲቻ ቦይሳሉ እነ ነጻነትና ብሩክታዊት እየመጡ ነው አንክል አለ ሁለት አንክሎች ያሉ እና ፉል ቤተሰብ ተሰባስበን የመጣ ነው ነጃኒና ሄሊናም ይመጣሉ ማለት ነው ሌትስ ጎ እንግባ አሁን ወደ ውስጥ በጣም የሚገርም ሬስቶራንት ነው ዳ አልኬሚስት የሚባል ሬስቶራንት ማናጀሬን ያሳየኝ ወደዚህ መተናል ማለት ነው ናት በጣም ደስ የሚለው አንተ አቤት ኑ ላሳያችሁ ሃይ እንዴት ናችሁ ደህና ናችሁ ወይ ሰላም ሃይ እንዴት ናችሁ ሰላም በስማ አየሹራት ማለት አንተ ይሁልሽ በስማ እስኪ ጋይስ እንበላለን ማለት ነው ኑ ተቀመጡ እስኪ ባለልደቶቹ ደግሞ የቱ ጋር ይሆኑ የቱ ጋር ይሻላል በቃ እዚህ ጋር ይሻላል መሀል ላይ ማቱና ናውድ እዚህ ጋር ቁጭ ትላላችሁ አخر ደግሞ ከኔ ጋር ምትሆኛች ግብ ይላችሁ ለንቺ ነው የሳቡት ቀረብ ይሄ ጠበቃ በቃ አሪፍ ናታው ወይ ዘዲያ ከስና ኦኬ ትጋኝ ለልኩም ዶ ነይ አፈርተና ነው ያ have a seat በጣም ደስ ይላል እንግዲህ Hello everyone. I want everybody to be the voice for the voiceless. Famous singer of Ethiopia, Teddy Afro. Teddy Afro released an album last week, Thursday, and it has been viewed by over 100 million on YouTube. And the government is threatened by him. The first day he released an album, they went to his house and wanted to talk to him and try to prison him. And they couldn't do it, so they left. At the same day, they prisoned over 150 people because they were listening to his music. The third day, they went and got his spokesman as well as his assistant manager, and they put him in jail. And today, Thursday, they went to his studio and broken and got everything he had in there, the laptop, the speakers, the albums, any new tracks, whatever, they took all there. A lot of people are threatened by the government if they are listening to his music. Any radio or TV station are not allowed to put Teddy Afro music. Any one of them, they cannot do it. Any TikToker, that famous TikToker living in Ethiopia, they're not allowed to put his music trend on TikTok, YouTube, or anywhere. So, I want everybody to tag Dalen, our brother, that making news all over social media. He got over 20 million subscribers. When he count followers, as well as you can tell to Fox News, BBC, CNN, BBC Africa, Al Jazeera, and all of them, please share this video to them. And a lot of Ethiopians, that I didn't talk about it because I don't have that much time to say things about Ethiopia. Ethiopia has been in war for the last 8 years. Teddy Afro gives this government a chance to fix a little bit about our people, not a lot, just a little bit. But unfortunately, the government is not budging about anything. That being said, our people are threatened by this government. Anybody that living in Ethiopia and writing on Facebook or Twitter or making a video about, don't like the government or whatever the case may be,
they're gonna be prison. So if you are in Ethiopia writing anything against the government, you'll be jailed. There's no freedom in Ethiopia. For example, me, I live in America. That's the reason why I'm speaking about this, because I know about the freedom of speech, that I can say if I like something, I can say it. If I don't like, I can say it as well. But in Ethiopia, they don't got that kind of freedom whatsoever. The reason for the capital city, Addis Ababa, being cleaned and being good, because the United Nations of Africa is there. That's the only reason the building is there. That's the only reason a lot of people might go there from Africa for mating, for whatever the case may be. That's the only reason they make it a little bit cleaner compared to other regions. If you go to other regions, or if you go out a little bit of the capital city, a lot of people are starving. A lot of people are homeless. A lot of people don't have anything whatsoever. They're starving to death right now. Millions of our people are displaced. Millions of our people are in jail. So I want everybody to know Teddy Afro is in danger. Teddy Afro is the next victim, just like they did Hachalu Hundessa. Hachalu Hundessa was unalived by the government of Ethiopia. He was a famous Oromo singer. Is unalived by the government of Ethiopia. Now they go into Teddy Afro. They're doing this for generations. They were doing years for generation for years. So that being said, for the last 8 years, Ethiopia has been in hell. So I want everybody to understand and to investigate what's going on about the music. The music is very lovely. It's about peace, as I said before. It's about unity. It's about, please give Ethiopian people a chance to live in their own country. That was all the song about. And the government didn't like this. Unfortunately, his family is threatened by the government. Teddy Afro himself is threatened by the government. Anybody that is associated with Teddy Afro has been threatened or been jailed. So I want everybody to know and to speak up and also be voice for Teddy Afro on any languages that you know. If you know Arabic, please do it. If you know Dutch, please do it. If you know English, please do it. As well as if you know any languages that you know, please be voice for Teddy Afro. ለዛሬ ያሰባሰብኳቸው ቪዲዮዎች እነዚህ ነበሩ። የእናንተ ሐሳብ አስተያየትም ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ቀን።